የሲኦል ክፋት መገለጥ በነፍሳችን ሲመጣ የሚያደርገን አንዱ ስለ ራሳችን እንድናመሰግን፣ ሁለተኛው እግዚአብሔር ሆይ ከመንግስት የሚያጎል ኃጢአት በውስጤ ካለ እባክህን እርዳኝ ብለን እንድንጸልይ፣ ሶስተኛ ስላልዳኑ ሰዎች እንዲሁ ሳይሆን በውስጥ መቃተት እንድንጸልይ ስለሚያደርግ። ስለዚህ ነው ጌታም በግልጽ ነው ስለ ገሃነም ስለ ሲኦል ያስተማረው። ለምን? ያውቀዋል። እግዚአብሔር ለማን እንደፈጠረው ያውቃል። ስለዚህ የ21ኛው ክፍለ ዘመን ቤተክርስቲያን በተለይ ደግሞ the last maybe 20 years እንደነዚህ አይነት ስብከቶች ቀርተዋል፣ አይነሱም። ምናልባት ለአንዳንድ ሰዎች እኛ ኋላ ቀር ሰባኪዎች ልንሆን እንችላለን። ግን የእግዚአብሔር ቃል እንደሱ ይላል አይልም። ስለ መንግስተ ሰማይ፣ ስለ ፕሮስፔሪቲ፣ ስለ ሂሊንግ በአዲስ ኪዳን ውስጥ ስላሉ ነገሮች ሁሉ፣ በአዲስ ኪዳን ውስጥ ስላሉ አስተምሮች፣ ዶክትሪኖች ሁሉ ስንናገር ይሄ አንዱ አስተምሮ ነው። ዛሬ ሰዎች በምዕራብ ሀገር አሁን እኔና አንቺ ብዙ በኖርንበት እግዚአብሔር አለ ሰይጣን የለም ይላል። ይሄ ቀልድ ነው አይደለም? አንዳንድ ሃይማኖቶች እግዚአብሔር ደግ ነው እንዴት አድርጎ ሰውን በገሃነም ያቃጥላል ይላሉ። እኔ እሱ ቢሆን ደስ ባለኝ፣ ነገር ግን መጽሐፍ ቅዱስ እንደሱ ስላላለ የኔ ኮምፓሽን ከእግዚአብሔር እውነት አይበልጥ። አንዳንድ አሁን በዓለም ላይ ያሉ ሃይማኖቶችን የመሰረቱት ሰዎች የገሃነም እሳት ፍርድ አለ ሲባል ያ ሊሆን አይችልም በሚል ከአሰምሽን ውስጥ የተወለደ አስተምሮ ነው። ዛሬ እግዚአብሔር ሰው የለም ከሞተ በኋላ አይ ቲንክ አሁን ጆሆቫ ዊትነስ እንደሱ ነው የሚያስተምሩት። መጽሐፍ ቅዱስ እንደሱ ይላል ወይ? ማናችንም ብን በሂውማን ኮምፓሽን ካየሹ ቢሆንልን ደስ ይለናል። ድሮ ረሳሁት እንጂ በኦርቶዶክስም አንድ ሴት ነበረች ሰይጣንና እግዚአብሔርን ለማስታረቅ የሞከረች ይባላል። ይሄ ከሂውማን ርኅራኄ ሊመጣ ይችላል። ለምን? አስፈሪ ቦታ ነው፣ አሰቃቂ ቦታ ነው። ግን እግዚአብሔር እንደሱ አድርጎ አልዘጋው። እግዚአብሔር የዘጋው ገሃነምና መንግስተ ሰማይ አለ ብሎ። ስለዚህ እኔ በየትኛውም የመጽሐፍ ቅዱስ አፈታት ቢታይ ሙሉ በሙሉ ገሃነም የሚባል ነገር የለም ብሎ ኮንኩልድ የሚያደርግ ከሆነ እሱን አልቀበልም። ምክንያቱም የእግዚአብሔር ቃል አለ ነው። ስለዚህ አሁን ለዚህ መረጃ የሚሆን ላንብብልሽ። ለጌታ ኢየሱስ ገሃነም ወይም ሲኦል ሪል ፕሌስ ነው፣ ዝም ብሎ ምሳሌያዊ ነገር አይደለም። እውነተኛ ቦታዎች ናቸው። ኦፍኮርስ ሲኦልና ገሃነም የተለያዩ ናቸው። ዛሬ የሁለቱን ልዩነት ምናምን እሱን ለማንሳት አይደለም። ሲኦልም ገሃነም በሲኦል ቆይቶ ወደ ገሃነም ይኬዳል፣ ወደ ገሃነም እሳት ይኬዳል። እሱ በራሱ መንገድ የራሱ አስተምሮ አለው። ነገር ግን ለጌታ ሁለቱም ሪል ቦታ ናቸው። ይህንን ነው ማወቅ ያለብን። ማቴዎስ 10:38 እንዲህ ይላል፣ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። አሁን ይኸውልሽ ነፍስንም ስጋንም፣ በሌላ እኮ አባባል በሲኦል ውስጥ የአዲስ አይነት ስጋ አለ ማለት ነው። በጣም እኮ ነው የሚያስፈራ። ነፍስንም ስጋንም። አሁን እነዚህ ሰዎች ከስጋቸው ተለይተው ሄዱ ስንል በምን አይነት አካል ነው የሚሄዱት? ምን አይነት ነው? ጌታ ሲመጣ ይህንን የማይለወጠውን እንለብሳለን ይላል። በጣም ትክክል ነው። አሁን ግን ጻድቃኖች በምን አይነት አካል ነው ያሉት? በጌታ ሳይሆኑ በሲኦል ያሉት በምን አካል ነው ያሉት? እሱን አላውቅም። ነገር ግን ኮንሸስ ሆነው አሁን ራሴን ስቆነጥጥ እንደሚሰማቸው ሆነው ባሉበት ቦታ እነዛ ልዑል እግዚአብሔርን ማምለክ ከቻሉ በአዲሱ ማንነታቸው፣ እነዚህ ደግሞ በአዲሱ ነፍሳዊ ማንነታቸው ስቃዩ ይሰማቸዋል ማለት ስቃዩ ይሰማቸዋል። ስለዚህ ስጋንም ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። በጣም የሚገርም ነው ወገኖች። ስለዚህ ለጌታ ኢየሱስ ክርስቶስ ገሃነም ሲኦል ምሳሌያዊ አነጋገር አይደለም፣ ስታር ትሬክ አይደለም። ወይም ደግሞ አንዳንድ ቦታ ላይ ጌታችን ለምሳሌ የወይን ግንድ ነኝ ብሏል አይደለም? የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ተብሏል። አሁን በምሳሌያዊ ጌታ ተገልጦ፣ ይሄ ግን እንደሱ አይደለም፣ ሊትራል ቦታ ነው። ደግሞ በጣም ደስ የሚልሽ ሐዋርያቶቹ ሳይሆኑ ጌታ ራሱ ነው ያስተማረው። የተወደዳችሁ ቤተሰቦች ዛሬ እንግዲህ በስክሪኑ ላይ ምናልባት እንደምታዩት የምንነጋገርበት ርዕስ የዘላለም ሕይወት በየት የሚል ይሆናል። የዘላለም ሕይወት በየት ተብላችሁ ተጠየቁ?
ምን ትመልሱ ይሆን ወገኖች? ሁለት ቦታ ብቻ ልንጠራ እንችላለን ለዚህ ጥያቄ መልስ። ባለፈው እሁድ በቤተ ክርስቲያን በነበረን አገልግሎት ፓስተር አንድ ምሳሌ በመስጠት ነው አገልግሎቱን የጀመረውና ላንብበውና ጥያቄውን በመጠየቅ ጀምራለሁ። እግዚአብሔር ስሙ የተመሰገነ ይሁን። ምሳሌን ሰጥተን ነበር የጀመርከውና ልክ አንድ ሰው መኪና ገዝቶ የመኪና ኢንሹራንስ የሚገባው አደጋ እንዳለ ስለሚታወቅ ነው የሚል ሐሳብ አንስተ እኛም በጌታ መዳን ያለብን የዘላለም ሞት የሚባል ነገር ስላለ ነው የሚል ምሳሌ ነበርና ለምን ይሄንን ምሳሌ ልትሰጥ ፈለግ ፓስተር? በጣም ጥሩ ጥያቄ ነው። ያው እንደምትጠይቅኝ ስለማቅ ጽፌ ነው የመጣሁት እና እንግዲህ ላንብበውና በኋላ ላይ ወደ መጽሐፍ ቅዱሳዊ ዋነኛ ሐሳብ እንገባለን። ጥያቄውን ሰምታችኋል። ለምንድን ነው ይሄን ምሳሌ የተጠቀምከው? አክቹዋሊ ይሄ የኔ አይደለም፣ አንድ ሰው ጽፎ ነው። በጣም ስለ ሳበኝ ነው። ምንድን ነው የሚለው? የመኪና ኢንሹራንስ የምንገባው አደጋ እንዳለ ስለሚታወቅ ነው። በጌታ አምነን መዳን ያለብንም የዘላለም ሞት የሚባል ነገር ስላለ ነው ይላል ሰውየው። አሁን ያንን ወስዶ ኢንሹራንስ ያለው ሹፌር ሲነዳና የመኪና ኢንሹራንስ የሌለው ሹፌር ሲነዳ ኮምፕሊትሊ የተለየ ነው። አክሲደንት ቢደርስ በዘላለም ሕይወት ደግሞ የሚገኘው በክርስቶስ በማመን ነው ለኛ ለክርስቲያኖች። ስለዚህ ከዚህ ውጪ የሆኑ ሰዎች ልክ እንደዛ ያለ ኢንሹራንስ እንደሚነዳው ሰው የዘላለም ሕይወት ዋስትና ሳይኖራቸው እየተመላለሱ ነው ማለት ነው። ስለዚህ ይህን መነሻ አድርገን በኋላ ላይ ዋነኛውን ነገር እናያለን። አሁን ይኸውልሽ የዘላለም ሕይወት እንዳለ እናምናለን። ሆኖም ግን ብዙውን ጊዜ ስለ ዘላለም ሕይወት ስናስብ የምናስበው ከጌታ ጋር ስለምንኖረው የዘላለም ሕይወት እንጂ ከጌታ ውጪ ስላለው የዘላለም ሕይወት አይደለም። ዛሬ ሰሞኑን የእግዚአብሔር መንፈስ ልቤ ላይ ያስቀመጠው ይሄንን ነው፣ ከጌታ ውጪ ስላለው የዘላለም ሕይወት እንድናስብ። ለምሳሌ ሰው ዘላለማዊ ፍጡር ነው። በስጋው ሲሞት የዛ ሰው ማንነት አበቃለት ማለት አይደለም። በመንፈሱ በነፍሱ በሌላ ዓለም መኖር ቀጠለ ማለት እንጂ። ይሄ ነው አሁን ትኩረት እንድንሰጠው የሚያስፈልግ። አንዳንድ ጊዜ ሰዎች ሞተው ግባ መሬት ተብሎ ሰው ይመላለስ ወደ ቤት እንሄዳለን፣ ግን ያ ሰውዬ በዚህ በምድር ያለው ኑሮ ጨረሰ እንጂ እንትን አላለም። ስለዚህ አንዳንድ ነገሮች አነሳለሁ። ምን ብለናል? ሰው ዘላለማዊ ፍጡር ነው። አንድ ጊዜ ሰው ሆኖ ወደዚህ ዓለም የመጣ ሰው ዘላለማዊ ነው። የመኖሪያው ቦታ ነው የሚቀየረው እንጂ አንዳንድ ሰዎች ሊነግሩን እንደሚፈልገው ያ ሰውዬ ኢንሃሊሄት አያደርግም፣ በቃ አይጠፋም፣ አይተንም። ለምሳሌ ሰሞኑን እንግዲህ የማነሳቸው ምሳሌዎች አሉ። አሁን እስቲ አስቢው ለተወሰነ ደቂቃ፣ ተመልካቾቻችንም እንድታስቡ ፈልጋል። ከተለያየ ባክግራውንድ ከዚህ ዓለም በሞት የተለዩ ዝነኛ ሰዎችን እናስብ። በቢሊዮን የሚቆጠሩ ሰዎች ይህን ዓለም ለቀው ሄደዋል። ዛሬ እንድናስብ የምፈልገው እነዚህ ሰዎች አልተነኑም። ከቤተሰቦቻችን እናቶቻችን፣ አባቶቻችን ሁሉ ዘያር ሰምዌር። ስለዚህ ዝም ብዬ ሳስብ ነበር። የሚገርምሽ አሁን በጣም ትልልቅ ነገስታቶች አልፈዋል። በእኛም ሀገር ከኛ ሀገር ውጭ አይደለም። እኔ እና አንቺ ብዙ የኖርንበት በጣም ዝነኛ ንጉሥ አለ። ቪክቶሪያ አባት ነው ባለው ነው አባቷ መሰለኝ ኪንግ ጆርጅ ይባላል። እነ ኩዊን ቪክቶሪያ የት ነው ያሉት? ጠፉ እንዴ? እኔና አንቺ የደረስንበት ኩዊን ኤልዛቤት አሁን በቅርብ ጊዜ ያረፉት ንጉሥ ኃይለ ሥላሴ። ስለዚህ እነዚህ ሰዎች ይሄንን ዓለም ለቀው ሄዱ እንጂ ዴያር ሰምዌር። የት የሚለውም በኋላ ላይ ይመጣበታል። በጣም ትልልቅ ፕሬዚዳንቶችን ሳስብ ነበር። የአሜሪካ ፕሬዚዳንቶች፣ የአፍሪካ ውስጥ የነበሩ ፕሬዚዳንቶች፣ በበጎም በክፉም የሚታወቁ በደጉም የሚታወቁ አሁን በዚህ ጋር የሉም አይደለም። ግን በእርግጠኛነት ከመጽሐፍ ቅዱስ አንጻር ሰምዌር ናቸው። የሆነ ቦታ ነው ያሉት።
ብዙ ጠቅላይ ሚኒስትሮች መጥተው ሄደዋል። ጠፉ ብለን ነው በቃ ሄደዋል ስለሚለው ነገር ስናስብ እየጠፉ ነው። ኖ እንደ መጽሐፍ ቅዱስ ግን ዛያር ሰምዌር ዝነኛ ስፖርተኞች በእኛ ዘመን ፔሌ የሚባል ተጫዋች ነበር። ፔሌ ሰምዌር እነ ማራዶና የሚባሉ የእኛን ሀገር አስታውሰኝ ካልሽ ዝነኞች ነበሩ። እነ መንግስቱ ወርቁ ምናምን የሚባሉ በጣም ብዙ ሰዎች ነበሩ በዓለም ላይ። እነዚህ ሰዎች በስጋ ጨርሰው ሄደው እንጂ ዛያር ሰምዌር። አሁን በቅርብ ያንቺ አባት አለ አይደል? ይህ ሰምዌር ወገኖቼ፣ ይሄንን እንድናውቅ ያስፈልጋል። የኔ አባት በስጋ ቆይቷል። ይሄ ምድር ከለቀ ይህ ሰምዌር። እናቴ 8-9 ዓመት ነው። ሺህ ሰምዌር። ያንቺ እናት ያንተ አባት አንድ ቦታ አሉ። የት እንደሆነ በኋላ እናነሳለን። ስለዚህ ስለ ዘላለም ሕይወት ስናስብ ብዙ ጊዜ በቃ ወደ ጌታ ሄዳል። ወደ ጌታ የማይሄደውስ የት ነው የሄደው? የት ነው የሄደው? ስለዚህ ጥያቄው እነዚህ ሰዎች አሁን እንደ ምሳሌ ያነሳዋቸው ሰዎች ይህን ዓለም ለቀው ሄዱ እንጂ እንደ እልፍ እንፋሎት ተነኑ፣ አፈር ሆነው ቀሩ ማለት አይደለም። ይሄ በጣም ሲሪየስ ነው፣ ሊያሳስበን ይገባል። በቃ ጠፍተው ቀሩ። ኖ እያንዳንዱ ሰው ስለ ዘላለም ሕይወት ሲያስብ ስለ መንግሥተ ሰማይ ብቻ ሳይሆን ስለ ሲኦልም እንዲያስብ መነጋገር አስፈላጊ ስለሆነ ዛሬ የምናየው ስለ ሲኦል ነው ማለት ስለ ገሃነም። ይህን ነው እንግዲህ ወደዛ እንድንሄድ ስለፈለግኩ ነው። ምንም ሌላ ሶስተኛ ቦታ የለም ከዚህ መጽሐፍ አንጻር ማለት ነው። ወይ በመንግሥተ ሰማይ ናቸው ወይ በሲኦል ናቸው እነዚህ ይሄንን ዓለም ለቀው የሄዱ ሰዎች ሁሉ። ስለዚህ ወገኖቼ ክርስቲያኖች ስለ ገሃነምም እንድናስብ እግዚአብሔር ይፈልጋል። ሌላ ጥያቄ ከሌለ ከመጽሐፍ ቅዱስ አንጻር አንዳንድ ነገር ማንሳት ይፈልጋል። ከባድ ርዕስ ነው ግን እውነታው ነው እንዳልከው ነው። ሁለት ቦታ ነው ብያለሁ እኔም ቅድም። ወይ ወደ አምላካችን ወደ ተዘጋጀልን እንሄዳለን ወይ ደግሞ ወደ ሲኦል። ከሁለቱ ሌላ የለም። ምናልባት ሰዎች ጥያቄ ሊያነሱ ይችሉ ይሆናል። አንዳንዶች ስሞት አትቅበሩኝ አቃጥሉኝ ብሎ በጃር ውስጥ ምንድነው አመድ ተይዞ ተቀምጦ ባህር ላይ የሚበተን ብዙ አይነት ነገር ይኖራል። ብዙ ጥያቄዎች ልናነሳ እንችላለን ግን ወደድንም ጠላንም አሁን አየሽ የሚቃጠለውም የሚቀበረውም ባህር የሚበላው እሳት የሚበላው ስጋው ነው። ይሄ የዘላለም ሕይወት ግን ሆኖ የሚቀጥለው በየትኛውም አይነት መንገድ ይሙት ያ ሰውዬ በነፍሱ በመንፈሱ የሚሄደው እዛ ነው በመንፈሱ። ስለዚህ ተቃጠለ ማለት ምንም ችግር የለው። በዳግመኛ ምጽአት እንዴት ነው የሚነሱት? እሱ ሌላ ጉዳይ ነው። ገብቶሻል? ክርስቲያን ሆኖ ተቃጥሎ ክርስቲያን ሆኖ ተቀብሮ ክርስቲያን ሆኖ ወንዙ ውስጥ ገብቶ ሊሞት ይችላል። ነገር ግን በየትኛውም አይነት መንገድ ነፍሱ ከስጋው ትለይ በጌታ ከሆነ ወደ እግዚአብሔር መንግስት ይገባል። በጌታ ካልሆነ ግን ሌላ ቦታ የለው። ያሟሟቱ ሁኔታ ሳይሆን እግዚአብሔር ላልታዘዘው ሰውና ለታዘዘው ሰው ሁለት ቦታ ነው ያዘጋጀው። በየትኛውም አይነት መንገድ ይሁን አሳሳቢ ጉዳይ ነው። ምናልባት ድነናል ብለን አንዳንድ ጊዜ እጆቻችንን አጣምረን ቁጭ እንላለን። ግን የዚህ ምንድነው የገሃነምን የሲኦልን ክፋት ከተረዳን ግን ስላልዳኑ ነፍሶች በእግዚአብሔር ፊት እንድንጸልይ ውስጣችንን በጣም ይገፋፈዋል ባይነኝና ኢምፖርት ኤግዛክት በጣም የሚጠቅም አንዱም ማንሳት ያለብን ለሱ ነው። አየሽ አሁን እኔ ይሄ ነገር ውስጤ እየጨመረ ሲመጣ ስለ ራሴ ስለ ቤቴ ስለ አንቺ ስለ ልጆቼ የበለጠ እንዳስብ አደረገኝ። ከዛስ በፓሽን ስለ ራሴ እንደምጸልየው ከእንዲህ አይነት አሰቃቂ ስፍራ ጌታ ስላዳነኝ በምድር ደግሞ ያለኝን ጉዞ እስክጨርስ ድረስ እግዚአብሔርን ሳላሳዝን መኖር የምችልበትን ጸጋ እንዲሰጠኝ በመፍራት በመንቀጥቀጥ አንዱ በእግዚአብሔር ፊት እንደ ቃሉ እንድመላለስ ያደረገኝ የሲኦልም በጣም ትንሽ መገለጥ ሲገባሽ በጣም ትንሽ አንዱ ይሄ ነው። ሌላው አሁን እንዳልሽው በፓሽን በኮምፓሽን ስላልዳኑ ሰዎች እንድንጸልይ ያደርጋል። ለምን ማንም ጤነኛ የሆነ ሰው አሁን አስቢው አንድ ትንሽ ልጅ ድክ እያለ እሳቱ ውስጥ ሊገባ ሲል ቢሄድ ሁላችንም ተነስተን እንሄዳለን አይደለም? ለምንድነው? ጉዳት ሊደርስብን ነው። የሲኦል ክፋት መገለጥ በነፍሳችን ሲመጣ የሚያደርገን አንዱ
ስለ ራሳችን እንድናመሰግን፣ ሁለተኛው እግዚአብሔር ሆይ ከመንግስትህ የሚያጎል ኃጢአት በውስጤ ካለ እባክህን እርዳኝ ብለን እንድንጸልይ፣ ሶስተኛ ስላልዳኑ ሰዎች እንዲሁ ሳይሆን በውስጥ መቃተት እንድንጸልይ ስለሚያደርግ። ስለዚህ ነው ጌታም በግልጽ ነው ስለ ገሃነም ስለ ሲኦል ያስተማረው። ለምን? ያውቀዋል። እግዚአብሔር ለማን እንደፈጠረው ያውቃል። ስለዚህ የ21ኛው ክፍለ ዘመን ቤተ ክርስቲያን በተለይ ደግሞ the last maybe 20 years እንደነዚህ አይነት ስብከቶች ቀርተዋል፣ አይነሱም። ምናልባት ለአንዳንድ ሰዎች እኛ ኋላ ቀር ሰባኪዎች ልንሆን እንችላለን። ግን የእግዚአብሔር ቃል እንደሱ ይላል አይልም። ስለ መንግስተ ሰማይ፣ ስለ ፕሮስፔሪቲ፣ ስለ ሂሊንግ በአዲስ ኪዳን ውስጥ ስላሉ ነገሮች ሁሉ፣ በአዲስ ኪዳን ውስጥ ስላሉ አስተምሮች፣ ዶክትሪኖች ሁሉ ስንናገር ይሄ አንዱ አስተምሮ ነው። ዛሬ ሰዎች በምዕራብ ሀገር አሁን እኔና አንቺ ብዙ በኖርንበት እግዚአብሔር አለ ሴጣን የለም ይላል። ይሄ ቀልድ ነው አይደለም? አንዳንድ ሃይማኖቶች እግዚአብሔር ደግ ነው እንዴት አድርጎ ሰውን በገሃነም ያቃጥላል ይላሉ። እኔ እሱ ቢሆን ደስ ባለኝ፣ ነገር ግን መጽሐፍ ቅዱስ እንደሱ ስላላለ የኔ ኮምፓሽን ከእግዚአብሔር እውነት አይበልጥም። አንዳንድ አሁን በዓለም ላይ ያሉ ሃይማኖቶችን የመሰረቱት ሰዎች የገሃነም እሳት ፍርድ አለ ሲባል ያ ሊሆን አይችልም በሚል ከአሰምሽን ውስጥ የተወለደ አስተምሮ ነው። ዛሬ እግዚአብሔር ሰው የለም ከሞተ በኋላ አይ ቲንክ አሁን ጆሆቫ ዊትነስ እንደሱ ነው የሚያስተምሩት። መጽሐፍ ቅዱስ እንደሱ ይላል ወይ? ማናችንም በሂውማን ኮምፓሽን ካየሹ ቢሆንልን ደስ ይለናል። ድሮ ረሳሁት እንጂ በኦርቶዶክስም አንድ ሴት ነበረች ሴጣንና እግዚአብሔርን ለማስታረቅ የሞከረች ይባላል። ይሄ ከሂውማን ርኅራኄ ሊመጣ ይችላል። ለምን? አስፈሪ ቦታ ነው፣ አሰቃቂ ቦታ ነው። ግን እግዚአብሔር እንደሱ አድርጎ አልዘጋው። እግዚአብሔር የዘጋው ገሃነምና መንግስተ ሰማይ አለ ብሎ። ስለዚህ እኔ በየትኛውም የመጽሐፍ ቅዱስ አፈታት ቢታይ ሙሉ በሙሉ ገሃነም የሚባል ነገር የለም ብሎ ኮንኩልድ የሚያደርግ ከሆነ እሱን አልቀበልም። ምክንያቱም የእግዚአብሔር ቃል አለ ነው የሚለው። ስለዚህ አሁን ለዚህ መረጃ የሚሆን ላንብብልሽ። ለጌታ ኢየሱስ ገሃነም ወይም ሲኦል ሪል ፕሌስ ነው፣ ዝም ብሎ ምሳሌያዊ ነገር አይደለም። እውነተኛ ቦታዎች ናቸው። ኦፍኮርስ ሲኦልና ገሃነም የተለያዩ ናቸው። ዛሬ የሁለቱን ልዩነት ምናምን እሱን ለማንሳት አይደለም። ሲኦልም ገሃነም በሲኦል ቆይቶ ወደ ገሃነም ይኬዳል፣ ወደ ገሃነም እሳት ይኬዳል። እሱ በራሱ መንገድ የራሱ አስተምሮ አለው። ነገር ግን ለጌታ ሁለቱም ሪል ቦታ ናቸው። ይህንን ነው ማወቅ ያለብን። ማቴዎስ 10:38 እንዲህ ይላል፣ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። አሁን ይኸውልሽ ነፍስንም ስጋንም፣ በሌላ እኮ አባባል በሲኦል ውስጥ የአዲስ አይነት ስጋ አለ ማለት ነው። በጣም እኮ ነው የሚያስፈራ። ነፍስንም ስጋንም። አሁን እነዚህ ሰዎች ከስጋቸው ተለይተው ሄዱ ስንል በምን አይነት አካል ነው የሚሄዱት? ምን አይነት ነው? ጌታ ሲመጣ ይህንን የማይለወጠውን እንለብሳለን ይላል። በጣም ትክክል ነው። አሁን ግን ጻድቃኖች በምን አይነት አካል ነው ያሉት? በጌታ ሳይሆኑ በሲኦል ያሉት በምን አካል ነው ያሉት? እሱን አላውቅም። ነገር ግን ኮንሸስ ሆነው አሁን ራሴን ስቆነጥጥ እንደሚሰማቸው ሆነው ባሉበት ቦታ እነዛ ልዑል እግዚአብሔርን ማምለክ ከቻሉ በአዲሱ ማንነታቸው፣ እነዚህ ደግሞ በአዲሱ ነፍሳዊ ማንነታቸው ስቃዩ ይሰማቸዋል ማለት ስቃዩ ይሰማቸዋል። ስለዚህ ስጋንም ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። በጣም የሚገርም ነው ወገኖች። ስለዚህ ለጌታ ኢየሱስ ክርስቶስ ገሃነም ሲኦል ምሳሌያዊ አነጋገር አይደለም፣ ስታር ትሬክ አይደለም። ወይም ደግሞ አንዳንድ ቦታ ላይ ጌታችን ለምሳሌ የወይን ግንድ ነኝ ብሏል አይደለም? የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ተብሏል። አሁን በምሳሌያዊ ጌታ ተገልጦ፣ ይሄ ግን እንደሱ አይደለም፣ ሊትራል ቦታ ነው። ደግሞ በጣም ደስ የሚልሽ ሐዋርያቶቹ ሳይሆኑ ጌታ ራሱ ነው ያስተማረው። ደስታ ብቻ ሳይሆን በጣም ጠጋ ብለን ተጠንቅቀን እንድናየው የሚያደርገን ከራሱ ከጌታ አፍ ነው የወጣው። ስለዚህ አንዱ ይሄ ነው። ያው በቀደምም ሳገለግል ያነሳሁትን ይሄ በተለይ ሲኦል ምን እንደሆነ የሚነግረን ሉቃስ 16:22 ላይ ድሃውም ሞተ፣
መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ ይላል። በጣም የሚያስፈራው ይሄንን እንዴት ነው የምንፈታው? ይሄ ትክክለኛ ቦታ ካልሆነ አይዶን ነው እንግዲህ አንዳንድ ስኮላሮች ምን አይነት ነገር እንደሚያቀርቡ። ለእኔ ግን ሊትራሊ ቦታ ናቸው፣ ሁለቱ ቦታ ናቸው። ስለዚህ እግዚአብሔር አምላክ ከእንደዚህ አይነት ከሚያሰቅቅ ስፍራ እንድንድን ነው ልጁ ጌታ ኢየሱስ ክርስቶስን ይላል። ሃይማኖት አቋቁሞ አንተ እንትናነ እኔ እንትናነ እየተባባልን ዘመናችንን እንድንጨርስ አይደለም። የዘላለም ሕይወት አግኝቻለሁ። የዘላለም ሕይወት የሚገኘው በስራ አይደለም። የዘላለም ሕይወት የሚገኘው ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ነው። ወገኖች መጽሐፍ ቅዱስ በጣም በሚያስገርም አይነት መንገድ ዕብራውያን ላይ ይሄ እግዚአብሔር የመጣበትን ሲናገር ዕብራውያን ምዕራፍ 1 እንዲህ ይላል። ወደ ዕብራውያን መልእክት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። አያችሁ ወገኖቼ፣ አሁን እግዚአብሔር በብዙ አይነት ጎዳና ሲናገር ነው። በብዙ አይነት ጎዳና ዛሬ ልነግራችሁ የምፈልገው ይሄ የመጨረሻው የመናገሪያው መንገድ ሆኖ ፍጹም ሰው ፍጹም አምላክ ሆኖ ጌታ ኢየሱስ ወደዚህ ዓለም የመጣው እግዚአብሔር የዘላለም ሕይወት የሚባል አለ፣ የዘላለም ሞት አለ፣ ወንጌል ስሙና ዳኑ ብሎ ነው። በብዙ አይነት መንገድ ተናገረናል። አሁን በመጨረሻ በልጁ ተናገረ። በልጁ ሲናገር አንድ የተናገረው ሲኦል የሚባል ቦታ አለ፣ ገሃነም የሚባል ቦታ አለ የሚለውን ይጨምራል። እኔ በአባቴ ቤት ብዙ መኖሪያ አለ፣ ላዘጋጀላችሁ እሄዳለሁ ያለው ጌታ በተመሳሳይ ሁኔታ ስለ ሲኦል ተናግሯል። ወገኖቼ የዘላለም ሞት በጣም ሊያስፈራን ይገባል። በጣም ሊያሳስበን ይገባል። ይግባኝ ደግሞ የማይባልበት በጣም እሱን ሳስብ ነው የሚሰቀጥ። አሁን ነው እድል ያለው፣ አሁን ነው እድል ያለው። ስለዚህ ለክርስቶስ ኢየሱስ የዘላለም ሕይወት፣ የዘላለም ሞት ይሄ የወንጌላችን አካል ነው። 21ኛው ክፍለ ዘመን ስለሆነ ብለን ከስብከታችን ውስጥ አውጥተን የምንጥለው አይደለም። ድሮኛ ልጆች ሆነን አንዳንድ ባህታውያን ወደዚህ ወደ ከተማ ይመጣል። ብዙ ጊዜ የሚያነሱት ስለ አልዓዛርና ስለ ሀብታሙ እንደ እንትን ነበር የምናያቸው። በቃ አለ አይደለም። ለካ በገባቸው መንገድ ያንን አስፈሪ ነገር ለመናገር ነበር። እኛ ደግሞ አሁን እሱን ሙሉ በሙሉ ትተን ሌላውን ነው የምናጎላው። እግዚአብሔር ክርስትና ባላንስ ነው። የአዲስ ኪዳን አገልግሎት ባላንስ ነው። ፕሮስፔሪቲ የስ ቢብሊካል ፕሮስፔሪቲ ያስፈልጋል። ሂሊንግ የስ ያስፈልጋል። ዴሊቨራንስ የስ። ይሄም ግን ኢስ ፓርት ኦፍ አወር ጎስፕል። ገብቶሻል? እንደሱ አይነት ስብከት ነው የሚያስፈልገን። ስለዚህ ወገኖቼ ለጌታ ለኢየሱስ ክርስቶስ ይሄ ዝም ብሎ ምሳሌያዊ አነጋገር ለመጠቀም የተጠቀመበት ሳይሆን ሊትራል ቦታ፣ እውነተኛ ቦታ። ስለዚህ ነው አሁን እነዚህ ሰዎች የት ነው ያሉት? እነሱ እንግዲህ ላይመለሱ ሄደዋል። እኔና እናንተ ግን እድል አለ። ይህ አስገራሚ ነው እኮ የሞት የሚባለው። በእውቀትሽ ማምለጥ አትችይም። ዛሬ እንደ ጉድ የምንጣላበት የብሔር የጎሳ ጉዳይ። እስቲ ንገሩኝ፣ ከገሌ ዘር በመሆኔ ከሞት ድኛለሁ የሚል ሰው አለ እንዴ? የእኛን ብሔር ሞት አይነካውም የሚል አለ? ሁሉን እኩል ነው የሚያደርገው። ከየትኛውም ወገን እንሁን በክርስቶስ ካመንን የዘላለም ሕይወት አለ። በክርስቶስ ካላመንን ቀን ከደረሰ የዘላለም ሞት ነው ያለው። ስለዚህ ስልጣን አያድን፣ ብር አያድን። ቅድም እንዳየነው እኔ የሮያል ፋሚሊ እንትን ደስ ይለኛል በጣም ገብቶሻል። እነዛ እንደዛ የተከበሩ ሰዎች ኩዊን ኤልዛቤት በጣም ነበር የምወዳቸው። የኛንም የመጨረሻ ንጉሥ የነበሩት
በሩቁ ወዳቸዋለሁ አዜ ኪንግ። ግን ያ ሁሉ ክብር ፀሐይ ይጨልማል የተባለው የለም። ለምን? የአዳም ዘር አንድ ጊዜ ሞት ስለተፈረደበት። ግን ዛሬ ኤንፈሰስ ማድረግ የምፈልገው በስጋ ሞት የነገር ማብቂያ አይደለም፣ የነገር ማብቂያ አይደለም። አሁን እነዚህ አንዳንድ ድራማ ላይፍ ድራማ ስታይ አርቲስቶቹ ወደ ዋዳ ገብተው እንትን ቀይሮ ይመጣሉ፣ ኮት ምናምን። በስጋ ሞትም ልክ እንደዛ ነው፣ ወደ ሌላ ጓዳ እንደሚሄድ። አሁን ሰውየው ከስቴጁ ኋላ የማናየው ለምንድን ነው? ግርግዳ ስላለ ነው አይደል? ልክ እንደዛ ይመስለኛል፣ አንዳንዴ እንደዛ ይመስለኛል። ከስቴጁ ኋላ ሆኖ ገሌ ብትዩ አቤት ይላል አይደለም? አይናችን ስለማያየው ያ ሰውዬ የለም ማለት አይደለም። ለመኖሩ ማረጋገጫ ስሙን ስንጠራው እዛ ሆኖ አቤት ሲል ድምፁን እንሰማለን። እነዚህም ሰዎች እንደዛ ነው። በስጋ ነው ዲፓርት ያደረጉት እንጂ ቀጥለዋል። የት ቀጥለዋል? መንግስተ ሰማይ። የት ቀጥተዋል? ሲኦል። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ አንዱ ወደዚህ ዓለም የመጣው ከዚህ ከዘላለም ሞት ሊያድነን፣ ከዘላለም ጥፋት ሊያድነን። ለዚህም ነው ሰይጣን የእግዚአብሔርን ጥላቻ በጣም 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 ስኬታማ የሆነው ልበለው በእግዚአብሔር አምሳል የተፈጠረውን ሰው ሸንግሎ ከኤደን ገነት ማስወጣቱ፣ ከእግዚአብሔር መለየቱ ነው። አሁን ስታስቢው እባቡ ወደ ሔዋን የመጣው ሔዋን የምትበላው አፕል አስጎምጅቶት አይደለም። ወይም ደግሞ በዛ ዘመን ኢንጆይ የሚያደርጉት የእግዚአብሔር ፌሎሺፕ ከእግዚአብሔር ጋር እሱ ከዛ በፊት ከእንዲህ አይነት ክብር ስለጎደለ ኃይለኛ የሆነ የቅናት እንትን ገብቶበታል። ስለዚህ በዋነኛነት የሰይጣን ታርጌት በጥንት ዘመንም አሁንም በተቻለ መጠን ብዙ በእግዚአብሔር አምሳል የተፈጠሩ ሰዎች ገሃነም እንዲሄዱ ማድረግ እንጂ ሀብት እንደሆነ አለኝ ብሏል እኮ ጌታን ሲፈትነው ወድቀ ብትሰግድልኝ አለ፣ እነዚህ ሁሉ ለእኔ ተሰጥተውኛል። ገብቶሻል? ትልቁ የሰይጣን ታርጌት በተቻለ መጠን የአዳም ዘር በፍጥነት ወደ ሲኦል እንዲሄድ ማጣደፍ። ለዚህ ነው በየጊዜው የዲሴፕሽኑ አይነት ይቀያየራል፣ በጣም በተለያየ መንገድ። ለምን? ሰዎች ትኩረት ሰጥተው ስለ መንፈሳዊ ነገር እንዳያስቡ። አሁን ማጆሪቲውን ስታስቢው በዓለም ላይ እዚህኛ ሀገር ብቻ አይደለም፣ ስለ መንፈሳዊ ነገር ከሚያስበው በላይ የሚያስበው ስለምንድን ነው? ስለ ምድራዊ ነገር ነው። አሁን ሰው ስለ ኳስ ሲያስብ ነው የሚውሉ፣ ወይ ስለ ፖለቲካ ሲያስብ ነው የሚውሉ፣ ወይ ስለ ኢኮኖሚ ሲያስብ ነው የሚውሉ አይደለም። እነዚህ ነገር በራሳቸው ችግር የላቸውም። ነገር ግን ዋነኛውን ነገር እንዳናስብ የሚያደርገን ከሆነ ስተናል ማለት ነው። ስለዚህ ለጌታ ኢየሱስ ክርስቶስ ሲኦልና ገሃነም ሪል ቦታ ነው። ምናልባት የምታነሽልኝ ነገር ካለ እንትን አደርጋለሁ። ኦኬ። ማቴዎስ 25:46 ላይ እንዲህ ይላል፣ እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ወገኖች፣ እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ይሄ ዘላለም የሚለውን ለሁለቱም ተጠቅሞበታል። ማ? ጌታ ኢየሱስ ክርስቶስ። ስለዚህ የዘላለም ሕይወት እንዳለ የዘላለም ሞት አለ። ሁለቱንም በአንድ አይነት ቃል ነው ያስቀመጣቸው። ከዛ ደግሞ በጣም እያጠነከረው ሲሄድ ማቴዎስ 5:29 እና 30 ላይ እንደዚህ የሚል ነገር የእግዚአብሔር ቃል እናገኛለን። ወገኖች፣ ቀኝ ዓይንህን ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚቃጠል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህን ብታሰናክልህ ቆርጠህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና። የሚገርም ነው አይደል? እንዲህ አይነት በጣም በጣም ከበድ ያለ ጠለቅ ያለ ትምህርት የሰጠው ጌታ የገሃነም ክፋት ስለሚገባው፣ የሲኦል ክፋት ስለሚገባው። ስለዚህ ወገኖቼ ከዚህ ቦታ ማምለጫው በክርስቶስ ኢየሱስ አምኖ ሕይወትን ለጌታ መስጠት፣ ከዛ በኋላ የእግዚአብሔርን ፊት በመፈለግ እንደ እግዚአብሔር ቃል በጸጋው እየተረዱ በመንፈስ ቅዱስ እየተረዱ እግዚአብሔር የሚሰጠንን ዘመን ለመጨረስ የሰማያዊውን ዓለም ለመውረስ በእግዚአብሔር ፊት መመላለስ። ስለዚህ ይሄ የወንጌል አካል መሆኑን ዘንግተነዋል። ያስተምሯችን አካል መሆኑን ዘንግተነዋል። ቆየ እንዲህ አይነት ነገር። ስለዚህ እግዚአብሔር
የምንረሳውን ነገር ያሳስበናል። ይሄ አክቹዋሊ የአስተምሮ ተሐድሶ ልንለው እንችላለን። የአስተምሮ ተሐድሶ ለምን እግዚአብሔር በየጊዜው ስንዘናጋ የሚያድሳቸው ብዙ ነገሮች አሉ። የዛሬ 30 ዓመት 40 ዓመት አካባቢ በኢቫንጀሊካሉ በዚህ በፕሮቴስታንቱ ወርልድ ያኔ ኢቫንጀሊካል የሚባለው የራሱ የሆነ ከፔንቴኮስታል ካራዝማቲኩን ሳይጨምር ስለነበረ በዛ ጊዜ የነበረው አስተምሮ አንዳንዱ በዚህ ዘመን እግዚአብሔር በመንፈስ ቅዱስ ስጦታ ሰዎችን እየሰጠ አይጠቀምም የሚል እግዚአብሔር መጽሐፍ ቅዱስ ከተጻፈ በኋላ እንደዚህ አይነት ነገሮች ቆመዋል የሚሉ አስተምሮች ነበሩ። ስለዚህ እግዚአብሔር አምላክ ያንን እንደገና ሪስቶር አደረገው። ይህንን ይቀበሉ የነበሩ ወንድሞችና እህቶች፣ አስተማሪዎች፣ ስኮላሮች አንዳንዶቹ ሰርፕራይዝ ባይ ዘ ስፒሪት ኦፍ ጎድ ብለው ጻፉ። ተሐድሶ መጣ ማለት ነው። የካራዝማቲክ ሙቭመንት መጥቶ እነዚህ አብያተ ክርስቲያናቱ ሲገባ እግዚአብሔር አዲስ ነገር አይደለም ያለው። አንድ ቦታ ላይ አምነውት ይዘውት የነበረውን አስተምሮ ሌላኛውን ዘንግተውት የነበሩትን ወደ እነሱ አመጣው። አሁንም ምናልባት ይህንን 20 ዓመት 15 ዓመት የዘነጋናቸው አንዳንድ አስተምሮችን እግዚአብሔር እንደገና ሪቫይቭ ሊያደርጋቸው ፈልጎ ሊሆን ይችላል። እንደነዚህ አይነት ነገሮችን እንዲያስታውሰን ለምን ይሄ መነገር አለበት፣ አስፈላጊ ሆኖ ሲገኝ መነገር አለበት እና ለዚህ ነው እንድናነሳው የፈለግኩት። በእንግሊዝኛ እንግዲህ ምን ይላሉ? ሄል ኢዝ ሞር ቴረብል ዛን ዊ ካን ኢማጂን ይላል። ገሃነም ከምናስበው በላይ በጣም አስፈሪ ስፍራ ነው እንደማለት። ለምን? በእሳት መልክ ስለተገለጠ። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። እግዚአብሔር ከዚህ ጠብቅ። አየሽ፣ የተዘጋጀው በዋነኛነት ገሃነመ እሳት የተዘጋጀው ለሰይጣንና ለመላእክቱ። ሰይጣን መላእክትን አልፈጠረም። አብሮ ግን ይዟቸው የወደቁ መላእክቶች አሉ። ዛሬ የአዳምን ዘር የሚያውቁ እነዚህ ሰሞኑን ስንጸልይበት የነበሩ እነዚህ አለቆች ምናምን ይባሉት ከሱ ጋር የዛኔ አብረው የወደቁ ናቸው። ስለዚህ እናንተ ርጉማን፣ ይሄ ስላልታዘዙ ሰዎች ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ፣ ከእኔ ሂዱ ነው ያላቸው። ስለዚህ ትክክለኛ ቦታ ነው ማለት ነው። ደጋግሞ አንድም ቦታ እንደ ምሳሌ ያላቀረበው ሪል ፕሌስ አድርጎ ነው ያቀረበው ጌታ። ስለዚህ ሄል ኢዝ ሞር ቴረብል ዛን ዊ ካን ኢማጂን የሚለው በጣም ትክክለኛ ነው። ሌላው በጨለማ ተገልጧል። በጨለማ ማቴዎስ 8:12 እንዲህ ይላል፣ የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ ይላል። በውጭ ወዳለው ጨለማ ይጣላሉ። ሌላው በጣም የሚገርመው ገሃነም በቋሚነት ለቅሶና ጥርስ ማፋጨት የሚሆንበት ስፍራ እንደሆነም ተገልጧል። ለቅሶና ጥርስ ማፋጨት እንደሚሆን ማቴዎስ 13:49 ላይ እስከ 50 እንዲህ ይላል፣ ወገኖች በዓለም መጨረሻ እንዲሁ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩዋቸዋል፣ ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። እንግዲህ ወገኖቼ የጌታ ሰው ሆኖ ወደዚህ ዓለም መምጣት ከእንዲህ አይነት አሰቃቂ ስፍራ ሊታደገን። ምን ያክሉ ሰው ከዚህ እውነት ውጪ በሃይማኖቱ ጉዳይ እየተጣላ ይኖራል። እግዚአብሔር ልጅ ኢየሱስ ክርስቶስ በዋነኛነት የመጣው ይሄ ነው። ሰይጣን ደግሞ በዋነኛነት አተኩሮ የሚሰራው ከዘላለም ሕይወት እንድንጎል ነው። ይዳዝን ለሱ የፈለገ ቢሊዮነር እንሁን፣ ባለስልጣን እንሁን፣ ድሃ እንሁን፣ በሽተኛ እንሁን፣ ጤነኛ እንሁን፣ እችን ኮሚትመንት ግን እንዳናርግ ነው የሚፈልገው። በዋነኛነት ኢየሱስ ክርስቶስ የመጣው አንዱ ከዚህ ከሚያሰቅቅ ስፍራ ሰዎች እንዲያመልጡ። ስለዚህ ምናልባት ዛሬ ስለ ዘላለም ሕይወት አስበሽ ማታቂ አስበ ማታቅ ወንድሜ ወይም ደግሞ እርግጠኛ ያልሆናችሁ ካላችሁ ይህን ጥያቄ ጠይቁ።
ዛሬ ብሞት ወዴት ነው የሚሄደው? የዳነ ሰው አሹራንስ አለው፣ እርግጠኛነት አለው፣ ዋስትና አለው። መንፈስ ቅዱስ ይመሰክርለት። ይሄ ኮንፊደንስ ከሌላችሁ፣ በመንፈሳችሁ ውስጥ ይሄ ዋስትና ከሌለ በጣም ትልቅ አክብሮት እጠይቃችኋለሁ ይህን ጥያቄ እንድትጠይቁ። 100 ዓመት ሊኖር ይችላል፣ 50 ዓመት ሊኖር ይችላል፣ 20 ዓመት ሊኖር ይችላል። ማናችንም ግን ከስጋዊ ሞት አንተርፍ። እግዚአብሔር አድሏቸው ሞትን ሳያዩ የሄዱ ጥቂት ሰዎች አሉ። አለዛ ደግሞ ጌታ ሲመጣ በሕይወት ዘመናቸው በቅስፈት የሚለወጡና የሚነጠቁ አሉ። ከዛ ውጪ ምጽአት እስከሚሆን ድረስ በመሃል ያለው ማንም ሰው ከስጋዊ ሞት አያመልጥም። ቅድም መግቢያ ላይ እንዳልኳችሁ አንድ ጊዜ ሰው ሆኖ የተፈጠረ ዘላለማዊ ነው። ወደ አፈር ሄደ ማለት ከዘላለማዊነት ከዘላለማዊ ማንነቱ ተቋረጠ ማለት አይደለም። በሌላ ዓለም መኖር ቀጠለ ማለት ነው። ኢትዮጵያ የምንኖር ሰዎች ብዙ ዘመን አሁን አውሮፓ ይኖርናል፣ ስለ አሜሪካ የሚኖሩ አሉ። አሜሪካ እነዚህ ሰዎች አገር ስለቀየሩ ሙሉ በሙሉ ከምድር ከምትባለው ፕላኔት ተለዩ ማለት አይደለም። ልክ እንደሱ አስቡት። ልክ እንደሱ አስቡት። በውስጠኛው ሰው ነፍስ በሚባለው አካል ወዲያውኑ ገና እንኳን ግባ መሬት ሳይባል ሰውየው መኖር ቀጥሏል። ወይ ገነት ወይ ሲኦል። ለዚህም ነው ጌታ ኢየሱስ ክርስቶስ ያንን አብሮ የተሰቀለውን ወንበዴ ዛሬ አለው በገነት ከኔ ጋር ትሆናል። ገና እኮ ሰውየው አለ ዛሬ። ስለዚህ ወገኖቼ አንዳንድ ሰዎች አሁን አርፈው 3 ቀን 4 ቀን ምናምን ስጋቸው ሳይቀበር ይቆያል። በተለያየ ሪዝን አይደለም፣ ብዙም ጊዜም ይቆያል። ሰውየው ልክ ነፍሱ ስትወጣ ግን በሌላ ዓለም መኖር ጀምሯል። ወይ በሲኦል መኖር ጀምሯል፣ ወይ በገነት መኖር ጀምሯል እንጂ ወገኖቼ አበቃ ብላችሁ እነዛ የምታውቋቸው እናት ይሁን አባት ይሁን ወንድም ይሁን ሙሉ በሙሉ አልጠፉም። የሚያስፈራውና የሚያሳዝነው ግን ወደ ሲኦል ከሄዱ ወደ ሲኦል ከሄዱ። ስለዚህ ወገኖቼ በዚህ በሩጫ በበዛበት ዓለም ቆም ብለን እንጠይቅ። ዴስቲኒ የት ነው? ጌታ ኢየሱስ ክርስቶስ እናንተ ሸክም የበዛባችሁ ወደ እኔ ኑ ብሏል። ወደ ኢየሱስ ክርስቶስ ያልመጣችሁ ኢትዮጵያ ውስጥ አንዱ ትልቁ ዲሴፕሽን ሰይጣን ያመጣው ሽንገላ አንተ ጴንጤ ነህ፣ አንተ ኦርቶዶክስ ነህ፣ አንተ ካቶሊክ ነህ ያለ ነው። ኖ ኖ ኖ ኖ። ስለ ኢየሱስ ክርስቶስ አዳኝነት የማይሰብክ ክርስቲያን ነኝ ብሎ ለመናገር እንኳን ራሱን መጠየቅ አለ። ይሄ የጴንጤ ጉዳይ አይደለም፣ የመጽሐፍ ቅዱስ ጉዳይ ነው። ጴንጤ በመሆን አይዳንም፣ ኦርቶዶክስ በመሆን አይዳንም፣ ካቶሊክ በመሆን አይዳንም። የሚዳነው የዘላለም ሕይወት የሚገኘው ከዘላለም እሳት የሚመለጠው ክርስቶስ ኢየሱስን የግል አዳኛችን አድርገን ስንቀበል። አንዱ ትልቁ በክርስቲያኖች መካከል ሰይጣን ያስገባው ውሸት ይሄ ነው። እነሱን አትስሟቸው፣ እነሱን ትናቸው። ወገኔ ኢየሱስ ክርስቶስ የመጣው የዘላለም ሕይወት ሊሰጥህ ነው። የማያጣላው ያጣላናል። ቁጭ ብለን ተጠያይቀን ሁላችንም ክርስቲያን ከሆንን አንዳችን ከአንዳችን መማር አለብን። ለእኔ ክርስቲያን ነኝ የሚል ሰው ሁሉ የዲኖሚኔሽን ልዩነት ነው ያለው። እዛ ዲኖሚኔሽን ግን የደህንነት ወንጌል የማይሰበክ ከሆነ የደህንነት ወንጌል እንዲሰበክ እንዲነሳሱ እንጠይቃቸዋል። ፈቃደኛ ከሆኑ አንዳችን ከአንዳችን እንማማራለን። አሁን ተሐድሶ ወደዚህ ነው መሄድ ያለበት፣ ወደዚህ ነው ማደግ ያለበት። እነሱ ጋር ጥሩ ነገር አለ። ይሄን ለምን ከነሱ አንማር? እኛም እነሱ ጋር ጥሩ ነገር አለ። ለምን? መሰረታችን የሐዋርያት ቤተክርስቲያን እስከሆነ ድረስ ጥልቅ ወደ ታች ገልጠን መሰረቱ ላይ ስንሄድ ሐዋርያዊ ነን ካልን የሐዋርያት ትምህርት ምንድን ነው ብለን ወደዛ ነው መመለስ ያለብን። ስለዚህ ወገኖቼ ኢየሱስ ክርስቶስ የመጣው የዘላለም ሕይወት ሊሰጠን የዘላለም ሕይወትን እንድናገኝ፣ አለዛ ግን የዘላለም ሞት ይባላል። ሰው ተኖ እንደፈላ ውሃ ኢቫፖሬት አድርጎ የሚጠፋ ፍጡር አይደለም፣ በውስጠኛው ማንነቱ የሚቀጥል። ስለዚህ እግዚአብሔር ገሃነመ እሳት የሚባል አሰቃቂ ስፍራ እንዳለ አውቀን እንድንመለስ ይፈልጋል። ይሄ እንደ ክፉ ወላጅ ማስፈራሪያ አይደለም። ካልታዘዛችሁ
ወደዛ ትሄዳላችሁ ግን የሚል የማስጠንቀቂያ ትምህርት። እግዚአብሔር የወደቀውን ሰው ለመውደዱ ከዚህ በላይ ምን ያድርግ ወገኖች? እንደኔ አይነት አንድ ተራ ሰው በኃጢአት ስጨማለቅ የነበርኩትን በምንድን ያገኘኝ? በጎልጎታ ላይ በተሰራው የመስቀሉ ስራ። ለምን? እግዚአብሔር ዴስቲኔ የት እንደሚሆን ስለሚያውቅ ወንጌል እንድሰማ ራራልኝ። በራሴ መዳን እንደማልችል ትንሽ ሞክር ነበረ። ለማስቀደስም ለምንም ሞክር ነበር። በጣም ግን ዓለማዊነቱ ስጋዊነቱ በውስጤ ሆኖ መንፈሳዊ እንደሆነ አላረገኝም። ለካ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም። ስለዚህ ዳግመኛ ተወለድኩ። መቼ? ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ስቀበል፣ ጌታዬ ይሁን ብዬ ላይ ሲሾመው። ስለዚህ ወገኖቼ ይሄ የጴንጤ ጉዳይ ነው እያላችሁ ለዚህ ለኛ ሀገር በተዘጋጀው የሰይጣን ውሸት ዘመናችሁን አትብጁ። ይሄ የመጽሐፍ ቅዱስ እውነት ነው። የመጽሐፍ ቅዱስ እውነት ነው። እግዚአብሔር አንድያ ልጁን የላከው ዓለምን ወዶ ነው። ዓለሙ ደግሞ ተራራ አይደለም፣ ሸንተረሩ አይደለም። ዓለሙ ሰው። ስለዚህ አንቺን ዛሬ እግዚአብሔር ይጠራሻል፣ አንተን ይጠራሃል። ወገኖች ሌላ መንገድ የለም። የሰው ልጅ የውስጥ ሰላም ለማግኘት ምን ያልሞከረው ነገር አለ? ምንም አይሞክረው ነገር አለ። ዛሬ በምዕራብ ሀገር ኒው ኤጅ ሙቭመንት የሚባል አለ። ለነገሩ ጠጋ ብላችሁ ስታዩት ኒው አይደለም ነገሩ። ድሮ የነበረውን በአዲስ መልክ አምጥቶት ሰይጣን ብዙዎች ለነፍስ እርካታ የማይሰጥ አይነት አዲስ ሃይማኖት አቋቁሞላቸው እዛ ውስጥ ያኖራቸዋል። ሜዲቴት በማድረግ አቀማመጣቸውን እንዲያደረጉ ያለ ነው። ኤዥያ ብትሄዱ ለ1000 ዓመታት የኖሩበት ነው። ግን ያ ፕራክቲስ ሰዎችን ዳግመኛ እንዲወለዱ አላረጋቸውም። አልፈው ከሄዱ ከመናፍስቱ ዓለም ጋር ኢንካውንተር በመፍጠር ሌላ ነገር ውስጥ ይገባል። እኛም ሀገር የቆዩ መጽሐፎችን አንብቡ። አንዳንድ መጽሐፎች በእግዚአብሔር ስም የተጻፉ ውስጥ ስትገቡ ከአጋንንት ጋር ኢንካውንተር ተደርገው ሰዎች እዛ ከአጋንንቱ ዓለም ጋር ተገናኝተው እንደመጡ ፍሬ ያስታውቃል። አምልጡ ወገኖቼ፣ አምልጡ። ኢየሱስ ክርስቶስ ብቻ ነው አዳኝ። ከገሃነም የሚያስመልጥ ኢየሱስ ብቻ። ይሄ ነው እውነቱ። እኔ አሁን ይሄንን የምናገረው ስለ ዳንኩ ነው፣ ጴንጤ ስለሆንኩ አይደለም። ሌላ ምንም የማገኘው ነገር የለም። አንድ ግን ነገር ገብቶኛል። የዘላለም ሕይወት የሚገኘው ኢየሱስ ክርስቶስን በማመን ነው። በጴንጤ ቤት ተወልደው ክርስቶስ ኢየሱስን የግል አዳኛቸው ካላረጉ በጴንጤ ቤት ስለተወለዱ አውቶማቲካሊ ይድናሉ ማለት አይደለም። ብዙ ሰዎች ኢንፎርሜሽን አላቸው፣ ሊዘምሩ ይችላሉ። ጥያቄው ግን ዳግመኛ ተወልደዋል ወይ ነው። ስለዚህ በየትኛውም አይነት የሪሊጅን ፕራክቲስ የሚደረግበት ውስጥ እንኑር። ድኛለሁ ወይ? የዘላለም ሕይወት አግኝቻለሁ ወይ? ከዘላለም ሞት እግዚአብሔር የሚያስወጣበትን መንገድ ይዣለሁ ወይ? ይህንን እንድንጠይቅ ወገኖቼ በታላቅ አክብሮት እጠይቃቸዋለሁ። የዘላለም ሞትም ይባላል። ከዘላለም ሞት የሚመለጠው ኢየሱስ ክርስቶስን እንደ ግል አዳኛችን ስንቀበል ብቻ፣ ወደ መጽሐፍ ቅዱሱ ክርስትና ስንመለስ ብቻ። ብዙ አይነት ክርስትና ነው ያለው በዚህ ዓለም ላይ። አሁን መጠየቅ አለብን። እኔ ክርስቲያን ነኝ ብዬ ስመላለስ የምኖረው ኑሮ መጽሐፍ ቅዱስ ከሚናገረው ጋር የታረቀ ነው ወይ? ይሄንን እውነት ጠይቀን ከእግዚአብሔር ጋር ታርቀን የእግዚአብሔርን ሰላም አግኝተን እሱ በጠራን ጊዜ ከእሱ ጋር ለዘላለም ለመኖር እንሄዳለን። ይሄን ካላረግን ግን ብዙ ምጽዋት ስለሰጠን እዚህና እዛ ስለሄድን የፈለገ ይሁን የዘላለም ሕይወትን አናገኝበት። ይሄ ነው የአዲስ ኪዳን እውነት። ስለዚህ ወገኖቼ ለኢየሱስ ክርስቶስ ገሃነም ሪል ፕሌስ ሲምቦሊካል የሆነ ነገር አይደለም። ይሄን ካልኩኝ እንግዲህ ለአሁን እዚህ ላይ ላብቃ። እሺ፣ እግዚአብሔር የተመሰገነ ይሁን። በጣም እንድናስብበት ራሳችንንም ጥያቄ እንድንጠይቅ የት ነው ያለሁት ብለን ስለ ራሳችን ሕይወት ከጌታ ጋር እንድንነጋገር፣ አንደኛ በንግግር ውስጥ ጌታ የመጣበት ዋነኛ ዓላማ ሰውን ከዘላለም ሞት ወደ ዘላለም ሕይወት ለማምጣት ነው። ያ ባይሆንማ ለምን መምጣት አስፈልገው? 3 ስፍራ ላንብብ ከእግዚአብሔር ቃል። የመጀመሪያው በዮሐንስ ወንጌል ምዕራፍ 3
ውስጥ ያለን ሁላችንም የምናውቀው ቃል ነው። ቅድምም ስጸልይ ስለው ነበር። የእግዚአብሔር ቃል እንደዚህ ይላል፣ በእርሱ የሚያምን ሁሉ በማን በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። የመጣው ለምንድን ነው? በዓለም ለመፍረድ ሳይሆን ዓለም በልጁ እንዲድን ነው ይላል የእግዚአብሔር ቃል። እዚሁ ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። እዚህ ጋር ምን አለ? በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ወገኖች ሆይ ይሄ እውነተኛ የእግዚአብሔር ቃል አሁን ነው የሚለው። ምን ስላላደረገ? ስላላመነ። ላመነውስ ለተቀበለውስ ምንድን ነው የሚለው የእግዚአብሔር ቃል ብለን ስንጠይቅ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ፓስተር ቅድም ሲናገር ዳግም ልንወለድ ያስፈልገናል ሲል ነበረ። ይኸው እዚሁ ምዕራፍ 3 ላይ ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ራሱ ለኒቆዲሞስ የሚናገረው ነገር አለ። ከአንድ ላንብቡ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ማን ነው የሚለው ይሄንን? ኒቆዲሞስ። መቼ? በማታ በምሽት በጨለማ ሄዶ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ። ወገኖች ሆይ ዳግም መወለድ ያስፈልገናል። ለተቀበሉት ግን በስሙ ለሚያምኑት ማንን ነው የምንቀበለው? ክርስቶስ ኢየሱስን። እንዴት? በዳግም ውልደት። ወገኖች ሆይ እርሱ የመጣው ዓለምን ሊያድን እንጂ በዓለም ሊፈርድ ፈጽሞ አይደለም። ነገር ግን ይላል በማያምን ግን በአንድ ልጁ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ያ የተፈረደበት ሰው ወዴት ነው የሚሄደው ብለን እንድንጠይቅ ግድ ይለናል። ፓስተር ነግሮናል። 2 መንገድ ነው ያለው፣ ሲኦልና መንግስተ ሰማይ። ያ የተፈረደበት የሚሄደው ወደ ሲኦል ነው። ያ ግን በልጁ በኢየሱስ ክርስቶስ ያመነው የሚሄደው ወደ ዘላለም ሕይወት፣ ወደ መንግስተ ሰማይ። ምርጫ ተሰጥቶናል፣ ግዴታ አይደለም። መምረጥ ግን የእያንዳንዳችን ኃላፊነት ነው። ወገኖች ሆይ ይሄ የተከፈለልን ዋጋ ክርስቶስ ኢየሱስን ሕይወቱን ያሰዋበት ምክንያት ወገኖች ሆይ እኔና እናንተ ለዘላለም እንዳይፈረድብን ስለሆነ ዛሬ ቆም ብለን ሕይወታችንን እንድንመር ኢቭን በጌታ ሆነናል የምንል ሰዎች ቆም ብለን ራሳችንን እንድናይ እንድንመረምር ዕለት ዕለት ከእግዚአብሔር ጋር ያለንን ግንኙነት እንድናስተካክል። ይሄ ሲኦል የሚሉት ክፉ ነገር ነው። ቅድም በምሳሌ ሲነግረን ነበር። አንድ ሕፃን እሳት ወዳለበት ቦታ ቢሮጥ ሁላችንም አካባቢው ያለው ሰው በሙሉ ያንን ሕፃን ከዛ እሳት ለማዳን እንሽቀዳደማለን። ወገኖች ሆይ ዛሬም እንጸልይ። ወደ ሲኦል የሚነዱ ብዙዎች ናቸው። አታዝኑም? አንዳንድ ጊዜ መንገድ ላይ ሰው እንዲሁ ሞቶ ስታዩ የሚበላው የሚጠጣው አይቶ መንገድ ላይ የሚሞት ሰው አለ። ተጎሳቅሎ አንድ ቀን በሕይወቱ ሳያልፍለት በዚህም ስቃይ በሲኦልም ስቃይ። ለእንደዚህ አይነት ሰው ማዘን አይገባንም ወገኖች።
እግዚአብሔር አምላክ እያንዳንዳችንን ይርዳል። የሲኦልን ክፋት አውቀን ዛሬ ስላልዳኑ ሰዎች ስላልዳኑ ቤተሰቦቻችን በእግዚአብሔር ፊት ልንጸልይ ያስፈልገናል። ወደ ኋላ ተመልሰን ታሪካችንን ስንመለከት ወገኖች ሆይ ክርስቶስ ኢየሱስ የቱ ጋር እንዳገኘን እንደተገናኘን እኔ ሁሌ ነው ጌታን ስለዚህ ማመሰግን። ገና በልጅነቴ ሞቼ ነበር። ምናልባት በስጋ ልኖር እችል ይሆናል፣ ነገር ግን ህይወቴ የሚያበቃበት ዘመን እንደነበረ በትክክል አውቃለሁ። ግን የእግዚአብሔር ምሕረት ሲመጣ ያ ጌታን ታውቂያለሽ ተብሎ የተጠየቅኩበት ቀን፣ ጌታን የሚቀበል ሲባል እጄን ያወጣሁበት ቀን ወገኖች ሆይ ፓስተር አንድ ዝማሬ ይዘምራል። ያቺም ቀን ጌታ ኢየሱስን የግል አዳኝ ያደረኩባት ቀን ከቀኖች መሃል ለይቶ ጌታ ይባርካት አብዝቶ ይላል። ሁሌ ስለ መዳናችን ወገኖች ለምን ታሪኬን አውቀዋለሁ፣ የቱ ጋር እንደነበርኩ አውቃለሁ። ጌታ ባይደርስልኝ ዛሬ ወይ በቃ ተረስቼ ለዘላለም ምናልባት ደግሞ በተለየ ጉስቁልና ውስጥ ሆኜ ወገኖች ህይወቴ እንደዛ ነበር የሚቀጥለው። ግን ያ የጌታ ልጅ ያ የእግዚአብሔር ልጅ ይቅርታ የእግዚአብሔር ልጅ በደረሰልኝ ጊዜ ህይወቴ ለአንዴና ለመጨረሻ ጊዜ ወደኋላ መመለስ አልፈልግም ወገኖች። ወደኋላ መመለሰው አምላኬ ያደረገልኝን ከየት እንዳነሳኝ ከምን እንዳወጣኝ እንዴት ትቤን እንዳራገፈልኝ አስታውሼ አምላኬን ለማመስገን ስፈልግ ነው ወገኖች። ያማ ምኑ ይነገራል? ዛሬ ብዙዎች እግዚአብሔርን በማያከብር ህይወት ብዙዎች ወደ ሲኦል እየተነዱ ያሉበት ጊዜ ነው። እግዚአብሔር አምላክ እያንዳንዳችንን ይርዳን ወገኖች። ለተቀበሉት ሁሉ ግን በስሙ ላመኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ልጅነታችን የመጣው ከስልጣን ጋር ከሹመት ጋር ነው ወገኖች። የእግዚአብሔር ልጅ መሆን መክበር ነው። ምንም ነገር ባይደረግልን በራሱ ክርስቶስ ኢየሱስ መምጣቱ ለኛ ክብርና ህይወት ሆኖልናል። ይሄንን ነው ሚስ እንዳናደርገው ዛሬ የሲኦልን ክፋት አስከፊነት ወገኖች ሆይ እንድትረዱ ምንፈልገው። እግዚአብሔር ስሙ የተመሰገነ ይሁን። ምናልባት ፓስተር እንግዲህ የምትጨምረው ነገር ካለን ጨምርና እንጸልያለን። እግዚአብሔር ስሙ ይባረክ። ሃሌሉያ። ይሄንን መረዳት ወደ ህይወቴ ሲመጣ ትንሽ ቆይቷል። ከ6 ወር በላይ ሊሆን ይችላል። እንደገና በቅርብ አንድ ቦታ ላገለግል ሲሄድ ነው ወደ ልቤ መጥቶ ያስታወስኩትና ለክርስቲያኖች አንድ ጥያቄ አንስቼ ብንጸልይ ደስ ይለኛል። ማናችንም እግዚአብሔር ከእንዲህ አይነት አሰቃቂ ስፍራ ለዘላለም አትርፎን የመንግስት ወራሽ እንድንሆን ያብቃል። ነገር ግን እንደዚህ ብዬ ጠየቅኩኝ፣ ጌታ በስራ በጤና በአገልግሎት እንዲባርከን እንደምንጸልየው የሲኦልን አስከፊነት እንዲገልጥልን ጸልየን እናውቃለን ወይ? ይህንን ጥያቄ ነበር ያነሳሁት። ሲኦል እንድንሄድ አይደለም፣ ለማናችንም እሱ አይሁን። ግን ድሮ ገና ከ30 ዓመት በፊት ይሆናል ይመስለኛል፣ ወንድማችን ፓስተር ነው አሁን ታምራት ዘማሪው አንድ ምስክርነት ሰጠ። በህይወቴ ዘመን አረሰው። የሰይጣንን ክፋት እያገለገለ በመሃል ይናገራል። አንዳንድ ጊዜ አለ በቁም እያለን የሰይጣንን ክፉ መሆን ትንሽ እግዚአብሔር እንደው ቢያሳየን ብሎ ከሱ ከምስክርነቱ ጋር አያይዞ ይናገር ነበር ከመዳኑ በፊት። እና እንደውም ጥያቄ ፈጥሮብኝ እንዴት እንደዚህ ይላል። በኋላ ግን ሳስበው እኔም የራሴ ያለፍኩበታል። ሰይጣን እንዴት ክፉ እንደሆነ እንዴት ነፍሳችን ለማግኘት ወደ ጌታ እንኳን ከመጣን በኋላ ምናልባት እግዚአብሔር ፈቅዶ እንግዲህ የምናልፍበት የተለያየ ሊሆን ይችላል። how he is a cruel እና ወንድማችን ምንድነው ያለው በዛ ጊዜ ትንሽ ቢገልጥልናል። ለምን አንዳንዴ የምናነበው ፐርሰናሊ ውስጣችን ሪቪሌሽን ይዞ ካልመጣ እውቀቱ ሙሉ ላይሆን ይችላል። እና እኔ
ይሄ ትክክል ነው አይደለም የሚለውን እያንዳንዳችን ራሳችን መወሰን እንችላለን። ግን ይሄ ቦታ እንዴት አይነት አስከፊ እንደሆነ የሚገባን ጌታ ሬማ አድርጎ ወደ ህይወታችን ሲያመጣው ይመስለኛል፣ ለየት ያለ ባለመገለጥ እና እስቲ አንዳንዶች ምናልባት በቃ ላልዳኑ ሰዎች እንድንጸልይ ቅድም መግቢያ ላይ እንዳልኩት ባይዘዌ ይሄንን መጽሐፍ እኔ እሑድ አገልግዬ ሰኞ ዕለት ቢሮ ያገኘሁት እና የመለኮታዊ በእንግሊዝኛ ምንድን ነው የሚለው ዲቫይን ሪቨሌሽን ኦፍ ሄል ይላል እና የተረጎመው ሰው መለኮታዊ የገሃነም ራእይ ብሎ አንዲት አገልጋይ ፐርሰናሊ እንዴት ጌታ ሄልን እንዳሳያት ሲኦልን እንዳሳያት ነው የሚናገረው። እንደነዚህ አይነት ነገሮች ተጨማሪ ሆነው ሊያነቁን ሊያሳስቡን የምናነባቸው ነው እንጂ እንድናነባቸው ነው እንጂ ከመጽሐፍ ቅዱሱ በላይ ሆነው አይደለም። ነገር ግን በጣም ነው የገረመኝ ይሄ ወንድም ይሄንን መጽሐፍ ሲተረጉመው ምን አስቦ ነው ብዙዎቻችን እንድንጠቀምበት እንድንጠነቀቅ ይመስለኛል። ስለዚህ ይሄንንም እንደ ተጨማሪ ማንበብ ይቻላል። መለኮታዊ የገሃነም ራእይ ይላል። ስለዚህ እግዚአብሔር አምላክ ወገኖቼ እንግዲህ ሩጫችንን በሰላም እንድንጨርስ ይርዳን። ለሚጠፉት ሸክም ሆኖ በመገለጥ መልክ ወደኛ ሊመጣ የሚገባው ደግሞ አንዱ የሲኦል አስከፊነትም እንዲሆን ከእግዚአብሔር ዘንድ ምልጃችንን ስለ ነፍሳቶች እንድንቃትት የሚያደርገን የዚህ የሲኦል መገለጥ ይሆን። ኦፍኮርስ ከዛ በላይ የመንግስተ ሰማይ ረፍት ከጌታ ጋር መሆን እሱ ደግሞ ሌላ ዳይሜንሽን ያ እንዳለ ሆኖ ረፍቱ እየተሰማ ጌታ ሆይ እኔን እዚህ ስላደረስከኝ ለዚህ አይነት ህይወት ስላበቃኝ አመሰግናለሁ። ነገር ግን ደግሞ ያልዳኑ ሰዎች አሉ፣ ያ አንተ ራስህ ያስተማርከው ከሱ ደግሞ እንዲድኑ በሚል ሁለቱንም በዘላለም ህይወት ከጌታ ጋር በመሆን ያለውን ረፍት ነፍሳችን እንደምታጣጥመው ከዛ ከክርስቶስ ውጭ ደግሞ ሆኖ በገሃነም መኖር እንዴት አስከፊ እንደሆነ ትንሽ መረዳት እግዚአብሔር እንዲጨምርልን እንጸልይ ለማለት ነው። ትልቁ ነገር ግን ከጌታ ጋር የዘላለም ህይወት ያለን ሰዎች የዘላለም ህይወት እንዲኖር ይሄ ነው መልእክታችን። ይሄ ነው የወንጌል መልእክት።